ቅዳሜ ሰዓታችን እንደቀጠለ ይገኛል። በእንግዳ ሰዓት ላይ ነው የምንገኘው። ዛሬ ደግሞ ሁላችንም ስለሚመለከት ስለ ማህበራዊ ጉዳዮቻችን እንነጋገር ዘንድ ነው እንግዳ የጋበዝነው። ጸጊ የአእምሮ ጤና ጉዳይን እናነሳለን። ዶክተር ኢማኑኤል አስራት እንግዳችን ሆነ ስለመጣ እናመሰግናለን። እኔም በጣም አመሰግናለሁ። አጋጣሚ ምን ሆነ ዶክተር፣ ዛሬ በፕሮግራማችን መግቢያ ላይ ስለ መርሳት እያነሳን ነበር። እንዲሁ እንደ ጨዋታ አድርገን መርሳት ችግር ነው? መርሳት ችግርም ነው ችግርም አይደለም። አለመርሳትም ችግር ሊሆን ይችላል። ስለዚህ የምናየውን የምንሰማውን የምናሸተውን ሁሉን ነገር አናስታውስም። ስለዚህ የሆነ ያክል መርሳት የሚጠበቅ ነው የሚጠቅምም ነው። መርሳት እንደ ህመም ደግሞ ራሱን ችሎ የምንቆጥርበት ሁኔታ አለ። ደግሞ ከሌሎች ህመሞች ጋር ተያይዞ መርሳት እንደ ህመም ልናየው የምንችልበት ጊዜ አለ። ስለዚህ መርሳት አንደኛ ትኩረት ጋር የተያያዘ ነው። ለምሳሌ አሁን ትኩረት ሰጥተህ እያዳመጥከኝ ነው፣ ግን ከስሜት መረበሾች ጋር ተያይዘው የሚመጡ ለምሳሌ ሁኔታዎች በሌላ ሀሳብ ስምጥ ማለት፣ መረበሽ፣ ጭንቀት፣ ድባቴ በሚኖርበት ጊዜ የትኩረት መጠንን ስለሚቀንሰው የመርሳት ሁኔታ ሊታይ ይችላል። ስለዚህ ከተለያዩ የአእምሮ ጋር ተያይዘው የሚመጡ ህመሞች ላይ መርሳት እንደ አንድ ምልክት ይሆናል። ግን እንደው መርሳት ሁሉ ግን ህመም አይደለም። አሁን የት ነው የምትሰራው? እስቲ ያለውን ነገር ያንተን ባክግራውንድ እናወቅ። እኔ እንግዲህ የካ ኮተቤ አጠቃላይ ሆስፒታል ነው የምሰራው። የካ ኮተቤ አጠቃላይ ሆስፒታል በጣም ለየት ያለ ታሪክ ያለው ነው። የአማኑኤል ሆስፒታል የማስፋፋያ ፕሮጀክት ሆኖ ሁሉንም ህክምና የሚሰጥ ሆስፒታል ይሰራ ተብሎ ከብዙ ፊትና በኋላ የኛ ሆስፒታል የካ ኮተቤ አጠቃላይ ሆስፒታል ሁሉንም ህክምና የአእምሮ ህክምና ሌላውም ህክምና አንድ ላይ የሚሰጥበት ሆስፒታል ተደርጎ እንዲሰራ ታቅዶ ከዛ በኋላ ያንን ስራ የሚሰራ ሆስፒታል ነው። እዛ ሆስፒታል ውስጥ የአእምሮ ህክምናውን የሚመለከተውን ክፍል አገልግሎት ዳይሬክተር ሆኜ አገለግላለሁ። በፐርሰንት ኢትዮጵያ ውስጥ ካልተሳሳትኩ 25% የሚሆነው ህዝብ ከአእምሮ ህመም እክል ጋር አብሮ እንደሚኖር የወጣ ጥናት አለ ካልተሳሳትኩኝ። አዎ ትክክል ነው። አክቹአሊ እኛ ሀገር ብቻ ሳይሆን በዓለም አቀፍ የተደረጉ ጥናቶችም ከ4 ሰው አንድ ሰው ወይም ከ5 ሰው አንድ ሰው የአእምሮ ህመም በህይወት ዘመኑ ያጋጥመዋል። ይሄ ነው አይ ቲንክ ዋናው ሚስ የሚደረገው ነገር። ላይፍ ታይም ፕሪቫለንስ ነው ወይም በህይወት ዘመን ውስጥ ሊያጋጥመው ይችላል ነው እንጂ አሁን አራታችን ተሰብስበን ከአራታችን አንዳችን የአእምሮ ህመም አለበት እንደማለት አይደለም። በህይወታችን ግን ከአራታችን አንዳችን ከነዚህ ህመሞች ከ300ዎቹ ህመሞች ውስጥ አንዱ በህይወታችን የማጋጠም እድል አለው ማለት ነው። የትኛው የእድሜ ክልል ነው እንደው በአብዛኛው እናንተ በጥናት የትኛው የእድሜ ክልል ነው ለዚህ ለአእምሮ ህመም የሚጋለጠው? አይ ቲንክ በእድሜ ክልል ላይ አይቶ ማየቱ የህመሞቹን አይነት እንደውም የተሻለ ለመግለጽ ይረዳል። ስለዚህ በጣም በህፃንነት የእድሜ ክልል ጀምሮ እስከ አዛውንት ድረስ በተለያየ አይነት የአእምሮ ህመም ሊጠቃ ይችላል። በህፃንነት እድሜ ብዙ ጊዜ ኮመንሊ ለምሳሌ የምናያቸው አንደኛው የኤንግዛይቲ ወይም የጭንቀትና የመረበሽ ህመም ነው። ብዙ ጊዜ ጭንቀት ልጅ ነው ምን ይጨነቃል ምን ያስጨንቀዋል ብለን እናስባለን። የገረመኝ ልጆች ይጨነቃሉ። አዎ በትክክል ይጨነቃሉ። ከ7 ዓመት በታች ያሉ ልጆች ይጨነቃሉ። ሲጨነቁ የሚያሳዩት የምልክት አይነት ግን ይለያል። እንደ ትልቅ ሰው ራሴን አመመኝ እንቅልፍ እኮ እምቢ አለኝ ላይሆን ይችላል። ስለዚህ በህፃናት ላይ ለምሳሌ ኤንግዛይቲ የሚገለጠው ለምሳሌ ትምህርት ቤት አለመሄድ ሆዴን አመመኝ እያሉ በተደጋጋሚ መቅረት ሊሆን ይችላል። ወይም ደግሞ የሚያስጨንቃቸው ወይም ሶሻል ሲቹዌሽን ላይ በጣም የፍርሃትና የመጨናነቅ ስሜት ያለባቸው ልጆች ደግሞ ለምሳሌ በጣም የእናታቸውን ቀሚስ ይዘው ሙጥኝ ብለው አለቅም ብለው እንደው በጣም በቃ ይሄ ክሊንጊ የመሆን ያለ መላቀቅ ቤተሰባቸው ሊሆን ይችላል። ከዛ ባለፈ ደግሞ አንዳንድ ጊዜ በቃ ጸጥ ምንም አለማውራት አራውሩ ተጫውቱ ረቤት ታወራለች ቢባል ምንም ጸጥ ማለት አሁን ይሄን ሴሌክቲቭ ሚውቲዝም እንለዋለን። ይሄ ብቻ ግን አይደለም። በህፃናት ላይ ለምሳሌ እኛ ከምናያቸው የህመም አይነቶች ውስጥ ኦቲዝም፣ ADHD የመሳሰሉትም የህመም አይነቶች በዛ እድሜ ክልል ላይ ብዙ ጊዜ የሚጀምሩበት ማኒፌስት የሚያደርጉበት የእድሜ ክልል ነው። ትንሽ ከፍ እያልን ስንሄድ ደግሞ እነዚሁ አንግዛይቲ ዲስኦርደር እየጨመረ በተለይ ከ13 ጀምሮ ከ15 ከዛ ደግሞ እስከ 25-30 ድረስ ደግሞ አንግዛይቲም ዲፕሬሽን ብዙ ጊዜ ኮመን እድሜ አይደለም ያ እድሜ ክልል ግን አንግዛይቲ፣ OCD፣ ሳይኮሲስ የሚባሉት የህመም አይነቶች ደግሞ
የበለጠ ማኒፌስት የሚያደርጉበት የእድሜ ክልል ነው። ምናልባት ይሄ የሚገመትበት አንዳንድ ምክንያቶች ብዙ ለውጥ በህይወታችን ያሉበት የእድሜ ክልል ስለሆነ ነው። ስለዚህ ወደ አደልትሁድ የምንገባበት ጓደኛ ዘላቂ የሆነ ጓደኝነት መመስረት የምንጀምርበት ከተቃራኒ ጾታ ጋር ሪሌሽንሺፕ የሚጀመርባቸው የእድሜ ክልል ከ18 ጀምሮ ወደ ዩኒቨርሲቲ የመግቢያ የእድሜ ክልል ነው ብዙ ጊዜ። ስለዚህ ቤተሰብን ለመጀመሪያ ጊዜ ትቶ የመውጣት ከዛ ደግሞ ትዳርም የመመስረት እነዚህ እድሜዎች ክሪቲካል ናቸው። ስለዚህ እነዚህ ሁሉ የተበለጠ ስትረስ ሊኖራቸው ይችላል ተብሎ ይታሰባሉና በእነዚህ ጊዜያቶች ብዙ ጊዜ ህመም ያጋጥማል። በተለይ ለምሳሌ ሳይኮሲስ ላይ ሳይኮሲስ ማለት የእውነታን የምናይበት መንገድ መዛባት ማለት ነው። ቤዚክሊ ያለውን እውነታ በራሳችን መንገድ ነው የምንረዳው። ስለዚህ ለምሳሌ አሁን ተኝተን የተሰቀለ ልብስ አይተን የሆነ ድንገት ብንን ስንል ብናየው የሆነ ሰው መጥቶ ሊይዘን ያለ ሊመስለን ይችላል። አሁን ይሄ ልብሱ ልብስ ነው አልተቀየረም፣ ግን እይታችን ግን ተቀይሯል፣ ፐርሴፕሽናችን ተቀይሯል። ስለዚህ እውነታን የምናይበት መንገድ በሚቀየርበት ጊዜ ልክ የዛች ሰዓት ላይ እንደተሰማን ያ ዘላቂ የሆነ ስሜት ያላቸው ጊዜ ይኖራል። ስለዚህ ሰዎች የሚከታተሏቸው እነሱን ሆን ብለው የሚያጠቋቸው ይመስላቸው ይችላል። ዩኒቨርሲቲ የሚገቡበት ክሪቲካል እድሜ ላይ ነው በተለይ ሳይኮሲስ ዴቨሎፕ የሚያደርገው። ይሄ የእድሜ ክልል ደግሞ እንዲህ አይነት ህመሞችን የማስተናገድ እድሉ ከፍ ያለ ነው። ኒውሮሲስ የሚባለው የሳይኮሲስ ከፍተኛ ደረጃ ነው። በጣም ጥሩ እይታ ነው። ብዙ ሰው ይሄን እናያውቀው። ስለዚህ ኒውሮሲስ እና ሳይኮሲስ እንግዲህ ሳይኮሎጂካል ቲዮሪዎች ውስጥ የአይምሮን ህመም በሁለት ጎን አድርጎ የማየት እድል አለ። ስለዚህ ኒውሮሲስ ማለት የመረበሽ የስሜት መረበሽ ጋር የተያያዘ ነው። ሳይኮሲስ የሚባለው ደግሞ እውነታን የምናይበት መንገድ በሚዛባበት መንገድ የምንሰጠው ስያሜ ነው። በአብዛኛው ሳይካትሪስቶችም አይምሮ ህክምና ውስጥ ያሉ ሰዎች ለመግባባት እንጠቀምበታለን ኒውሮቲክ ወይም ሳይኮቲክ ስፔክትረም ብለን። ስለዚህ ከዛ አንፃር ልናየው እንችላለን። ከየት እንዳመጣሁት እኔ ራሴ እግዚአብሔር ይወቀው በምን ትዝ እንዳለኝ የሆነ ነገር ወይ የሰማሁት ወይ ያነበብኩት ነገር አለ ማለት። በጣም ጥሩ እይታ ነው። ስለዚህ ከዚህ እድሜ ክልል ደግሞ ከፍ እያለ ሲሄድ በተለይ ከ30ዎቹ እስከ 40ዎቹ መጨረሻ ድረስ ደግሞ ዲፕሬሽን ኮመንሊ የሚታይበት የእድሜ ክልል ነው። ከዛ በኋላ ደግሞ ያሉት ላይ ለምሳሌ ሞር ኮመንሊ የሚታየው ቅድም ለምሳሌ ያነሳ ነው የመርሳት ጋር ተያይዞ ያለ የህመም አይነት ነው። ይሄኛው አክቹአሊ እኛ ማህበረሰብ ውስጥ ብዙ መረዳት ስለሌለ በጣም ሰዎች የሚቸገሩበትና በጣም ትኩረት ሊሰጠው የሚገባ ነው። ስለዚህ መርሳት ብቻ ሳይሆን ቅድም ያልኩትም አይነት ምልክቶች ሊኖራቸው ይችላል። ስለዚህ መጀመሪያ አካባቢ እቃ ያስቀመጡበት መጥፋት፣ ቁልፍ ያስቀመጡበት መጥፋት፣ በፊት ሄደው የሚመጡበት መንገድ ጠፍቷቸው መቸገር፣ እንደዛ እያለ ሊጀምር ይችላል። ከዛ ግን ቤት ውስጥ ኖርማሊ የሚሰሯቸውን ስራዎችም በትክክል አለመስራት፣ ይሄ ነገር ደግሞ ለነሱ አንዱ የህመሙ ምልክት ለመቀበል ይቸግራቸዋልና አልረሳውም ብለው ሊታገሉ ይችላሉና ያስቀመጡበት ሲጠፋቸው ብዙ ጊዜ ከቤተሰብም ጋር ጠብ ውስጥ የሚገቡት አንስታችሁብኛል፣ ሰርቃችሁኛል የሚል እይታ ይኖራቸዋልና ይሄ ግን የህመሙ ምልክት ነው። ቢረዱት ቢያውቁት የተሻለ መርዳት ይችላሉ። ለዛ ነው ያነሳሁት። እስኪ ስለ ማህበራዊ ህይወታችን እናንሳ። ድሮ የነበረው ማህበራዊ ህይወታችን ስነ ልቦናችንን በደንብ ያክም ነበረ። ጉርብትናው፣ አብሮ ቡና መጠጣቱ፣ ጉዳዮቻችንን ሼር ማድረጉ በራሱ ህክምና ነበር ብለን እናስባለን። አሁን ግን በአንድም ሆነ በሌላ ምክንያት ግለኝነት በጣም እየበዛ ይመስለኛል። ሁሉም ሰው እንግዲህ በራሱ ቤት ይኖራል፣ ይወጣል። ጎረቤት ለጎረቤት ላይተዋወቅ ቢተዋወቅም ላይገናኝ ይችላል። ጓደኛም እንደዛ መራራቅ፣ በፊት የምንገናኝ የነበረን ጓደኛሞች አሁን መራራቅ እና ይሄ በራሱ እንደ ማህበረሰብ ችግር ነው ብለህ ነው የምታስበው? እንዳልነው ማህበራዊ ህይወታችን መድኃኒታችን ነበረ። እንግዲህ እኔ የሚመስለኝን እይታ በጣም ነበረ ብዬ አስባለሁ። በጣም ይጠቅማል ብዬ አስባለሁ። ስለዚህ የአይምሮ ጤንነትን ተጋላጭነት ከሚቀንሱ ነገሮች መካከል አንዱ የማህበራዊ ግንኙነት ነው። ስለዚህ ይሄ ማህበራዊ ግንኙነት ስንል ከልጅነት አንስቶ እስከ ትልቅ እስክንሆን ድረስ ያሉ ማህበራዊ ግንኙነቶች እንደው ለሜንታል ሄልዝ በጣም ክሩሻል ብለን የምናስበው የወላጅ
ጋር ያለ ግንኙነት ነው። ስለዚህ ለምሳሌ በጣም በከፍተኛ ደረጃ የአይምሮ ህመም ተጋላጭነትን ከሚጨምሩ ነገሮች ውስጥ አንዱ የእናት ወይም የአባት ገና በጨቅላ እድሜ ማጣት ነው። ስለዚህ ይሄ በጣም ተጋላጭነትን ይጨምራል። ምክንያቱም ከስሜት እድገት ከአይምሮ እድገት ጋር ቀጥተኛ ተያያዥነት ስላለው። ከዛ የማህበራዊ ህይወት፣ ጉርብትና፣ ጓደኝነት የመሳሰሉት ደግሞ በጣም እነዚህን ነገሮች የአይምሮ ጤንነታችንን ለመጠበቅ እጅግ በጣም የሚረዱ ናቸው። ስለዚህ እነዚህን ነገር ማጣታችን በጣም ይጎዳናል ብዬ አስባለሁ። ምናልባት ከዚህ ጋር የይዤ ማንሳት ካለብኝ ከቴክኖሎጂ ጋር ያለን ቁርኝትም ደግሞ የአይምሮ ጤንነታችን ጋር ቀጥተኛ ግንኙነት አለው ብዬ አስባለሁ። አሁን ከማህበራዊ ህይወቱ እየወጣን ሞር ትኩረታችን ዲጂታል የሆኑ ግንኙነቶች ላይ ሆኗል እና ይሄም አይ ቲንክ ሳይታሰብበት በጣም ከፍተኛ ጉዳት እያመጣ ያለ ነገር ይመስለኛል። ቅድም ካነሳሽውም ከመርሳት ጋር በጣም ይያዛል ብዬ አስባለሁ። የሾርት ኮንቴንቶች በተለይ በጣም አጭር ደቂቃ የሚቆዩ በጣም አቴንሽን ግራብ የሚያደርጉ ከለርፉል የሆኑ እይታዎች ስለሆኑ አይምሯችን ቶሎ የሚላመድ ነው። ቶሎ ይላመድና በጣም አጭር ነገርና በጣም ከለርፉል የሆነ ነገር ላይ ብቻ ትኩረት ማድረግ እንዲችል ይለምዳል። ከዛ በኋላ በጣም እሱን የለመዱ ሰዎች ረጅም ንግግር እንደኔ ራሱ ማዳመጥ ይቸግራቸው። ስለዚህ ከዚህ ጋር በጣም ጠቃሚ ነው ማህበራዊ ግንኙነት ብዬ አስባለሁ። አንዲት እንዲሁ ማህበራዊ ሚዲያ ላይ ያየሁት በቅርብ ጊዜ ወጣት ነች ልጅቷ ራሷ አቆቦ እና ምን አለች? በጠዋት ተነስታችሁ ከስልካችሁ ጋር ትጠመዱ አለች። ቢካዝ ስልካችሁ ላይ ያለው ነገር ከናንተ ውጭ የሆነ ነገር ነው። ሰዎች ፎቶአቸውን ያጥፋሉ፣ የሆነ ነገር ይኖራል፣ የሆነ ነገር እና እስቲ መጀመሪያ ከእንቅልፋችሁ እንደተነ ቢያንስ አለች ከራሳችሁ ጋር ይሄ እንግዲህ ጸሎት ሊሆን ይችላል፣ በሰላማዊ ሊሆን ይችላል፣ ቤተሰብ ውስጥ ያለ ጨዋታ ሊሆን ይችላል፣ ወይም ደግሞ በቃ ቀኑን እንዴት ላሳልፈው ሊሆን ይችላል። እኔ በጣም የቀየረኝ ሀሳብ ነው በነገራችን ላይ ይሄ እና ማህበራዊ ሚዲያ ስንል እንግዲህ ሁልጊዜም ጠቃሚውን ብቻ አይደለም። በተለይ ይሄ ከጠዋት ጀምረን ከእንቅልፋችን እንደተነሳን እንገባበትና በቃ እስክንተኛ ድረስ እዛ ውስጥ ነው የምንዘፈቀውና እንደዚህ አይነት የሚያነቁ መልእክቶች ያስፈልጋሉ። እንደዚህ አይነት ደግሞ አንቂ መልእክቶች ደግሞ በባለሙያ ደግሞ እንደዚህ ሲደገፉ የበለጠ ሸጋ ነውና ከአይምሮ ጋር ደግሞ በተያያዘ ወደ ራስ መመልከት የሚያስፈልግ ይመስለኛልና እንደ ባለሙያ እዚህ ኤሪያ ላይ ምን ምክር ሊለግሱን ይችላሉ? አዎ በተለይ ደግሞ ከልጆች ጋር የተያዘ ምክር ነው እንደው በጣም ትልቅ ኢምፓክት ይኖረዋል ብዬ የማስበው ነገር በተለይ ቤተሰቦች ወላጆች የሚሰሙ ከሆነ ይሄን መልእክት ማስተላለፍ ፈልጋለሁ። ለልጆቻችን በተለይ ስልክ፣ ታብሌት የመሳሰለው አይነት በምንሰጥበት ጊዜ በተለይ በዛ እድሜ በጣም የልጅ አይምሮ የሚቀረጽበት እድገቱ ኢቭን ካስተዳደጋችን አንፃር የአንጎላችን ቅርጽና አሰራር ሁሉ የሚቀየርበት እድሜ ክልል ነው። አደልትም ላይ ትልቅ ኮንሲኩዌንስ ቢኖረውም ትልቅ ውጤት ቢኖረውም በተለይ በልጆች ላይ ከፍተኛ ነው። ስለዚህ ልጆቻችንን ያንን በምንሰጥበት ጊዜ እና የልጆች ቪዲዮዎች እንደማይታችሁ ከሆነ በጣም አቴንሽን ግራብ የሚያደርግ በጣም ከለርፉል እና ህይወት እንዲያስጠላቸው ያደርጋል ብዬ ነው የማስበው። ህይወት እንደዛ ከለርፉል ወደ መሬት ሲወርዱ ወደ ሪያሊቲው ሲመጡ ሪያሊቲ እንደዛ ቢዩቲፉል እንደዛ ከለርፉል አይደለም። ብላክ ኤንድ ዋይት ነው። ሶሻል ሪሌሽንሺፕ ያስጠላቸዋል። ተጠምደው ስልክ ላይ ነው የምታዩዋቸው። አቴንሽናቸው በጣም ዝቅ እንዲል ያደርጋል። ትምህርት ላይ ያላቸው ትኩረት እንዲቀንስ ያደርጋል። ኤንግዛይቲ ሌቭላቸውም እንዲጨምር ያደርጋል። ብዙ የተሰሩ ጥናቶች ደግሞ ለኦቲዝም ለኤዲኤችዲ የማጋለጥ እድሉን በእጥፍ ድርብ እንደሚጨምረው ያሳያሉ። ስለዚህ ከዛ አንፃር እንደው እንደ ማባበያም እንደ ማብያም እንደ ብዙ ዝም ማስበያ ማረፊያ ለሚጠቀሙ ቤተሰቦች ወላጆች ይህንን እንደ ማስጠንቀቂያ መስጠት ፈልጋለሁ። ስለዚህ እሱን መቀነስ በተቻለ መጠን በጣም ይጠቅማል። በተለምዶ እንጂ ይሄ ነገር ችግር ነው ችግር አይደለም ብለን መንፈርጆ አለም ግን ዝም ብለን ነው አንዴ መንገድ ላይ ስንል ብቻቸውን የሚያወሩ ሰዎች እናያለን። ራሳችንም አንዴ ብቻችንን ስናወራ እናገኘዋለን። ችግር ነው ያ? በጣም ጥሩ ጥያቄ ነው። እኔ አንድ ነገር ብዙ ጊዜ በተካበስኩበት ቦታ እላለሁ። ምንድነው የምለው? የአይምሮ ህመም ላይ የምናየው የትኛውም አይነት ምልክት እስካሁን ድረስ እስካስተዋልኩት ደነኛው ተብሎ የሚታሰበው ሰው ኤክስፒሪየንስ የማያደርገው ነገር የለም። በተለይ አሁን ብዙ ሰው የሚያስበው
አሁን እንዳልሽው ብቻ ማውራትን ለምሳሌ እኛ ኤክስፒሪየንስ የምናደርገው አይመስለውም። ወይም ደግሞ ብቻቸውን የሚያወሩ ሰዎች በተለይ በህመም ውስጥ ያሉ በጆሮአቸው የሚሰማቸው ድምጽ ስላለ ለሱ ምላሽ እየሰጡ አጨቅጭቀኝ ወይ እንደዚህ ሊሉ ይችላሉ። አሁን ይህንን ነገር ኤክስፒሪየንስ አናደርገውም ብለን ነው የምናስበው፣ ግን አክቹዋሊ እናደርገዋለን። ለምሳሌ ሪያሊቲ ፐርሰፕሽናችን ወይም እውነታን የምናይበት መነጽር የሚንሸዋረርበት ጊዜ አለ። የምናየው ሁሉ ልክ እንዳሰብነው አይደለም። ለምሳሌ በጨለማ የምንራመድበት ጊዜ ላይ የሆነ ነገር በጣም ተሳቀን የሆነ ሰው እንደተከተለን መስሎን የአንድ ሰው መኪና ጎማ ቢፈነዳ ጥይት የተተኮሰ ነው የሚመስለን። ይሄ አሁን ሪያሊቲ ፐርሲቭ የምናደርግበት መንገድ ሲቀየር ነው። ግን ድምጽ መስማትም ለምሳሌ ኖርማል ነው። ሁላችንም ለምሳሌ ኤክስፒሪየንስ አድርገን የምናውቀው ነገር ልክ ልንተኛ ብለን ስማችን የተጠራ መስሎን የምንነቃበት ጊዜ አለ አይደል? ያንን ምናልባት ልንምል እንችላለን ድምጻችን እንደሰማን አይደል? አይምሯችን ሰምቶታል። ስለዚህ ኤክስፒሪየንስ እናደርገዋለን። ለምሳሌ በጣም በምንረበሽበት ጊዜ ብቻችንን ልናወራ እንችላለን። ግን ህመም ሲሆን በተደጋጋሚነት ደረጃ ድምጽ ለነሱ ብቻ በሚሰማቸው ሁኔታ ምናልባት ብዙ ጊዜ ደግሞ የሚረብሽ ድምጽ ነው። የሚረብሽ ስል መጥፎ ነገር አንተ አትረባም፣ አትጠቅምም፣ መሞት አለብህ እንደዚህ የሚረብሽ ድምጽ ሊሰማቸው ይችላል። እንደዚህ ኤክስፒሪየንስ የሚያደርጉ ሰዎች በጣም ውጤታማ የሆነ ህክምና አለው እና ህክምና ቢያገኙ በጣም ጥሩ ለውጥ የማምጣት እድል አላቸው። አንድ ሰው እንግዲህ ከጤናም ጤና ይስጥ የአእምሮ ጤና ትላለህ። ከጤናም ጤና የአእምሮ ጤና ይስጥ ይባላልና ዋናው ነገር ይመስለኛል የአእምሮ ጤና ሲኖረን ነው ፎከስ አድርገን ስራችንን የምንሰራው ህይወታችንን የምንመራውና የአእምሮ ጤናችንን በተሻለ ለመጠበቅ እንደው ጠቅለል አድርገን ያው የባለሙያም ስለሆንክ የሰው ልጅ ምንድነው ማድረግ ያለበት ለአእምሮአችን በተሻለ ምርታማ ሆነን እንድንሰራ እና ጤናችንን ለመጠበቅ እንደ መጨረሻ ጥያቄ ነው ምንድነው ማድረግ ያለበት? አንጻራዊስ ነው ወይ ጤንነት የአእምሮ ጤና በተለይ? አዎ አንጻራዊ ነው ብዬ አስባለሁ እና ሁሉንም ሰው ደግሞ ሊያጠቃ የሚችል በተለያየ አይነት የህይወት ደረጃ ያለ በተለያየ አይነት የኢኮኖሚ ደረጃ፣ የትምህርት ደረጃ፣ የኑሮ ሁኔታ ያለን ሰው ሊያጠቃ የሚችል ሁሉንም የህብረተሰብ ክፍል ሊያጠቃ የሚችል ህመም ነው። ከህመም ይለያያል። አንድ አይነት ብቻ ህመም አይደለም። የአእምሮ ጤናን በጣም ለመጠበቅ ከሚረዱ ነገሮች በዋነኝነት አንደኛው መቀደም ያነሳ ነው ለምሳሌ የማህበራዊ ግንኙነት ነው። ሌላ ግን በቂ እረፍት ማድረግ፣ በቂ እንቅልፍ መተኛት፣ በቂ የአካል ብቃት እንቅስቃሴ ወይም ኤክሰርሳይዝ ማድረግ፣ እነዚህ በጣም ሲግኒፊካንትሊ የአእምሮ ጤንነትን ለመጠበቅ የሚረዱ ናቸው። ከዚህ በተጨማሪ ግን የአእምሮ ጤናን ሊያውኩ ከሚችሉ ሱስ አምጪ ነገሮች መራቅም በጣም ሲግኒፊካንትሊ ይጠቅማል። በከፍተኛ ደረጃ በተለይ ደግሞ በልጅነት እድሜ ላይ በሚሆንበት ጊዜ ከፍተኛ የሆነ የአእምሮ ጤና ህመም ስለሚያመጣ ከነዚህ ነገሮች መራቅ የአእምሮ ጤናችንን ለመጠበቅ ይረዳል። እነዚህን ጠብቀንም ግን የአእምሮ ህመም በሚመጣበት ጊዜ ደግሞ በተለይ ማህበራዊ ጉዳዮቻችን ምክንያት ሊመጣ ይችላል። በሚመጣበት ጊዜ ደግሞ ወደ ህክምና ቶሎ መምጣት በጣም ይረዳል። ሳይኮቴራፒ በአጠቃላይ በባለሙያው እገዛ ጋይድ እያደረገው ሰዎች የሚሰማቸውን ሀሳብ በቃላት ማውጣታቸው በጣም ይረዳል። ስሜት ኖርማሊ አብስትራክት ነገር ነው፣ ቅርጽ ያለው ነገር አይደለም ስሜት እና መረበሽም እንደዛ ነው። ንግግር ምናልባት ክር ጥቅልል ብሎ አስቀምጣችሁ ከሆነ ጫፉን ለማግኘት ይቸግራል አይደል? ቴራፒ ያንን ትብትብ ያለውን ክር የመዘዙ ቅርጽ እያስያዙ እንደማስቀመጥ አድርገን ልናየው እንችላለን። ስለዚህ ያ ድብልቅልቅ ያለው ስሜትና ሀሳብን ቅርጽ ባለው መንገድ በሐኪሙ ወይም በጤና ባለሙያው እገዛ ቅርጽ ወዳለው አንደርስታንድ ወደሚያደርጉት ኦኬ ያስጨነቀኝ የረበሸኝ ነገር ለካ ይሄ ስለሆነ ነው እንዴት ተሰማኝ ብለው የተሻለ እንዲረዱት ይረዳቸዋል። ስለዚህ በዛ መንገድ ይረዳል። ምን ገጠመኝ እኔ ውስጤ ከአንድ ወር ምናምን ይሆናል ብዙ ሀሳቦች ይመላለሳሉ አስጨነቁኝ አቦ። ከዛ ቀጥታ ልክ እንደ ስራ እንደ መግባት በቃ ስራዬ አሁን በግድ ትገባለህ አይደል? ልክ ስራዬ እንደ መግባት አድርጌ እንትን ላይብረሪ ሄድኩኝ። አብረውት ላይብረሪ ወረቀት ስጡኝ አልኳቸው። ሰውየውን ላይብረሪ ያሉን 3 ወረቀት ስጡኝ ነጭ ወረቀት ጻፍኩኝ። ማታ ነው ወጣልኝ እና ይሄ ለኔ ኦፍ ኮርስ ለህይወት የሚጠቅሙኝ በህይወቴ አንዳንድ መወሰናቸው ነገሮች ነው እና ዝም ብሎ እንትን ይላሉ፣ ዝም ብሎ ይዞሩኛል። አቦ ወጣልኝ እና ይሄ ለራሴ የተሰማኝ ስሜት የእረፍት ስሜት ነው። በቃ ከጻፍኳቸው ውስጥ ኦፍ ኮርስ የሚጠቅሙ ይኖራሉ፣ የማይጠቅሙ ይኖራሉ ምናምን እና ምናልባት እንደዚህ
ከአይምሮ ሕክምና ጋር በተያያዘ ሰዎች ውስጣቸው ለሚታጨቅ ነገር እንዲያወጡት በንግግር ሊሆን ይችላል፣ በኦዲዮ ሊሆን ይችላል፣ ወይ በፊልም የተቀረጸ ሊሆን ይችላል፣ በጽሁፍ ሊሆን ይችላል። እንደዚህ አይነት ሜካኒዝሞች አሉ በሙያው ላይ። አሁን የገለጽከው አይ ቲንክ ኤግዛክትሊ አሁን ያልኩትን ነው። ስለዚህ ድብልቅልቅ ያለ ጣትን የማትጠቁምበት መረበሽ ውስጥ አሁን ክሊር የሆነ ግልጽ የሆነ ምን እንደሆነ ያሳሰበ መጻፍ መቻል እንድትረዳው ይረዳል። ሳይኮቴራፒ ቤዚክሊ ሀሳቡ ይሄ ነው። ስለዚህ ውስጣችን የተመላለሱ ያሉ ቅርጽ የሌላቸው ማናቃቸውን ሁኔታዎች ቅርጽ ወዳላቸው ኮንክሪት ሆኑ ከአብስትራክት ወደ ኮንክሪት የማምጣት ሂደት ነው። ስለዚህ አሁን እንዳልከው ለምሳሌ በመሳል በመጻፍ ቴራፒ በማድረግ ጽሞና ጊዜ በመውሰድና በማሰብ ሰዎች በጣም ይረዳሉ። እንደውም ህፃናት ላይ በተለይ የሚሰማቸውን ስሜት ለመረዳት ስዕልን እንመርጣለን። ስለዚህ እየሳሉ ይሄ ማን ነው እንደዚህ በስቶሪ ውስጥ ኤክስፒሪየንስ የሚያደርጉትን ነገር በተሻለ መንገድ መረዳትና የህክምናው አንድ አካል ይሆናል። ስለዚህ በጣም ይረዳል ብዬ ነው የማስበው። ሁሉም ሰው የራሱ የሆነ ህመም ራሱን የሚያክምበትም ደግሞ የራሱ መንገድ አለው። እንግዲህ እኛ ከዛ ዘለል አድርገን ስለ ማህበረሰብ በአገር ደረጃ ስላለ እንግዲህ የአእምሮ ህክምናና መፍትሄዎቹ ዙሪያ ነው ዛሬ የተወያየ ነው። በጣም ጥሩ ጊዜ ነበረን። ዶክተር ኢማኑኤል እንግዲህ እኛም ስለመጣ ስለሰጠን ጊዜ በጣም አድርገን እናመሰግናለን። ምናልባት መጨረሻ ላይ ተጨማሪ መልእክት ካለ? እንግዲህ የአእምሮ ህመም ሁሉንም ሰው የሚያጋጥም ነው። የተለየ ከወትሮ የተለየ ስሜት በሚሰማን ጊዜ እንቅልፍ ማጣት፣ መረበሽ፣ ከወትሮ የተለየ መርሳት፣ የተለያየ ነገር በሚያጋጥመን ጊዜ እንደው ያሰብነው የአእምሮ ህመም ስላልሆነ ብለን ህክምና ከማግኘት ወደ ኋላ ባንል ከዚህ ጋር በተያያዘ ምናልባት ከመገለል ጋር የተያዘው ነገር በብዙ በስህተት የተያዙ መረጃዎች ጋር የተመሰረተ ስለሆነ ሁሉም ሰው ወደ ህክምና መጥቶ እርዳታ ቢያገኝ በጣም ይጠቀማል። እንግዲህ ዶክተር ኢማኑኤል በድጋሚ በጣም እናመሰግናለን። ማህበራዊ ስለሆነ ጉዳዩ ስለተጨዋወተን ማለት ነው። ክብረት ይስጥልን። አክብረህን ስለመጣን ቅዳሜ ከሰዓታችን ወደ ሌሎች ፕሮግራሞች ያልፋል። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።